አምላክ አሜን። የእግዚአብሔር ልጆች በያላችሁበት ስፍራ እንደምን አላችሁ? እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። የትንሣኤውን ወንጌል እንማራለን። አንቺ ሴት ስለምን ታለቅሻለሽ? በቅዳሴው ክፍለ ጊዜ ከሚነበብልን የወንጌል ክፍል መካከል የተወሰደ ኃይለ ቃል ነው። የዮሐንስ ወንጌል ምዕራፍ 20 ቁጥር 15 ላይ ተመዝግቦ ታገኙታላችሁ። ከቁጥር 1 ጀምሮ ሲነበብ ቅዳሴ ላይ ትሰሙታላችሁ። አንቺ ሴት ስለምን ታለቅሻለሽ? ተናጋሪው ኢየሱስ ክርስቶስ ነው። ተጠያቂዋ ደግሞ መግደላዊት ማርያም ትባላለች። የመግደሎን ኗሪ ስለሆነች መግደላዊት ማርያም በመባል ትታወቃለች። 7 አጋንንት አድረውባት ያሰቃዩት ነበረ። ከሰው በታች ሁና እንደ እብድ ተቆጥራ በህብረተሰቡ ዘንድ ተንቃ አድለውና መገለል ደርሶባት የመወያያ አጀንዳ ሆና ዘመዶቿ ሳይቀር የትም ቦታ ውላ ስታድር ልማዷ ነው እያሉ ሰልችተዋት ለዓመታት ትሰቃይ ነበረ። ከዕለታት አንድ ቀን ጌታችን ኢየሱስ ክርስቶስ አገኛት። አጋንንቱን ሁሉ ውጡ አላቸው። ያን ጊዜ 7ቱ አጋንንት ለቀዋት ወጡ። ከዛን ጊዜ ጀምሮ ከመናፍስቱ አሰራር ነፃ ወጣለችና ኢየሱስ ክርስቶስን ተከተለች። ለምን ቢባል ከመናፍስቱ አሰራር ነፃ ያወጣትን ሙሉ ሰው ያደረጋትን ጋኔናም ተብላ ከመሰደብ ከንቀት ከውርደት ያዳናትን የኖሮ ጣዕም ያስጀመራትን ክርስቶስን ትከተለው እንጂ እንዴት ተረሳዋለች? ወገኖቼ ባለውለታዋን እንዴት ተረሳለች? እባካችሁ እግዚአብሔር ባለውለታችን ነው። በአንድም በሌላም መንገድ ሰው በኑሮ በኢኮኖሚ በስልጣን ከፍ ከፍ ባለ ቁጥር የተደረገልን ውለታ ብዙዎቻችን እንረሳለን። ውለታን መርሳት ግን ሽንፈት ነው። የተዋህዶ ልጆች ውለታ ከረሳን የኛ መንፈሳዊነት ላም ባልዋለበት ኮበት ለቀማ ነው የሚሆነው። ዓለም ብዙ የሚማርኩ ነገሮችን አዘጋጅታ እየጠራችን ነው። አስሮ የያዘን ውለታውና ፍቅሩ ነው። ውለታውን ከረሳን ክርስቲያኖች ከቅፉ እንወጣለን። እግዚአብሔር ከምን እንዳዳነን ከምን አይነት ችግር እንዳወጣን ዛሬ ላይ እንዴት እንዳደረሰን ይህንን ውለታ መርሳት የለብንም። የተዋህዶ ልጆች ታሞ የተነሳ እግዚአብሔርን ረሳ እንደሚባለው አንዳንዶቹ ታመው በጸበሉ ከተፈወሱ በኋላ የፈወሳቸውን ጌታ የረሱ ትናንትና ምንም ነገር ያልነበራቸው እግዚአብሔር በሀብትና በሥራ ጎብኝቷቸው ከፊቱ የጠፉ አስራት በኩራት መክፈል ያቃታቸው እሱ በሰጣቸው ገንዘብ መልሰው እሱን የሚበድሉ ብዙ ሰዎች አሉ። እባካችሁ የተደረገላችሁን ውለታ አትርሱ። መግደላዊት ማርያም የተደረገላትን ውለታ አስታውሳ ክርስቶስን ተከተለች። ከዋለበት እየዋለች ካደረበት ቦታ እያደረች ለ3 ዓመት ያህል ከእግሩ ስር ቁጭ ብላ ወንጌልን ተማረች። የእጁን ታምራት አየች። የቃሉን ትምህርት ሰማች። ከ3 ዓመት በኋላ ኢየሱስ ክርስቶስ በአይሁድ እጅ ተይዞ በዕፀ መስቀል ላይ ተሰቅሎ ሙቶ ወደ መቃብር ወርዶ 3 ቀን 3 ሌሊት በመቃብር ቆይቶ ብርሃነ ትንሣኤውን ገልጦ ሞትን ድል አድርጎ ሲነሳ ትንሣኤውን ከገለጠላቸው ሰዎች መካከል ግንባር ቀደም ተጠቃሿ ሴት መግደላዊት ማርያም ነበረች። እንዲህ ተብሎ ተጽፏል። የሚነበበውን ወንጌል እንስማ። ቅዳሴ ላይ ወበውድ ሰንበት መጻት ማርያም መግደላዊት እንዛዲሁ ጽልመት ይላል። እሁድ በተባለ ሰንበት መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች ይላል። ይገርማል። ሌሊቱ እስኪነጋ እንኳን አልጠበቀችም። ለክርስቶስ ያላት ፍቅር ጨለማውን አስረሳት። አያችሁ፣ እንቅልፉን አጠፋላት። ለክርስቶስ ያላት ፍቅር ከጨለማ ሕይወት አውጥቷታልና ጨለማው አላስፈራትም። ከጨለማው በላይ ትልቁ ጨለማ ያለ ክርስቶስ መኖር ነው ብላ ያሰበች መስላለች። ሴትነቷን የሚፈታተኑ ብዙ ነገሮች ነበሩ። አንደኛ ጨለማ። ሴት ልጅ እንኳን በቀን እንኳን በጨለማ እንኳን በሌሊት በቀንም ቢሆን አጥቂዋ ብዙ ነው። ሁለተኛ የመቃብር ስፍራ እንኳን በጨለማ በቀንም ያስፈራል። ሶስተኛ
የመቃብሩ ቋጥኝ በሴትነት አቅሟ የሚገፋ አልነበረም። አራተኛ የሮማ ወታደሮች። እነዚህ ሁሉ ስጋቶች ግን አልሆኑባትም። ለምን ካላችሁ ቅዱስ ዮሐንስ ምን ይላል? ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንዳለው ለክርስቶስ ያላት ፍቅር እነዚህን ሁሉ ስጋቶች ቀነሰላት፣ ፍርሃቷን አውጥቶ ጣለላት። ገና ጨለማ ሳለ ማለዳ ወደ መቃብር መጣች። ብዙዎቹ በጨለማ ወደ የት ነው የሚሄዱት? ምን ሲሰሩ ነው የሚያድሩት? ጨለማውን ተገን አድርገው ብዙዎቹ ሲሰርቁ፣ ሲቀሙ፣ ሲያመነዝሩ የማይገባ ስራ ሲሰሩ ያድራሉ። ክርስቲያኖች ጨለማውን ተገን አድርገው ሌሊቱን የኃጢአት ሌሊት፣ የጨለማ ሌሊት፣ የጭፈራ ሌሊት አድርገውት የሚያድሩ ብዙ ሰዎች አሉ አይደል? ክርስቲያኖች የታደሉት ደግሞ ሌሊቱን የበረከት ሌሊት፣ ወደ መቃብሩ የሚመጡበት ክርስቶስን የሚፈልጉበት ሌሊት አድርገውት ያድራሉ። የምስጋና ሌሊት፣ የጸሎት ሌሊት፣ የማህሌት ሌሊት አድርገውት ያድራሉ። የተዋህዶ ልጆች አያችሁ፣ የምስጋና ሌሊት፣ የጸሎት ሌሊት አድርገውት ያድራሉ። አንዳንዶቹ የትንሣኤውን ዋዜማ ምክንያት አድርገው ጨለማውን ተገን አድርገው የማይገባ ስራ ሌሊቱን ሲሰሩ ያድራሉ። እጅግ ያሳዝናል። በዓላት ጽድቅ የምንሰራባቸው እንጂ ኃጢአት የምንሰራባቸው ቀናት አልነበሩም። የምንቀደስባቸው እንጂ የምንረክስባቸው ቀናት አይደሉም። ሰው በትንሣኤው ዕለት እንዴት ወድቆ ያድራል? ክርስቲያኖች የታደሉት ደግሞ እንደ መግደላዊት ማርያም ትንሣኤውን ለማየት በጨለማ ወደ መካነ መቃብሩ ወደ አማናዊቷ ጎልጎታ ወደ ቤተ ክርስቲያን ይመጣሉ። ገና ጨለማ ሳለ ማለዳ ወደ መቃብር መጣች ይላል። በማለዳ ወደ ቤተ ክርስቲያን የሚመጡ ስንቶች ናቸው? ክርስቲያኖች በማለዳ ወደ ቤተ ክርስቲያን የሚመጡ ወገኖቻችን ስንቶች ናቸው? ጊዜያቸውን ሰውተው እንቅልፋቸውን አቋርጠው ብርዱን ታግሰው ቅዝቃዜውን ችለው ማለዳ ለኪዳን ጸሎት ለቅዳሴው ጸሎት የሚመጡ ስንቶች ናቸው? ማለዳ በቁሙ አይተረጎምም። የተዋህዶ ልጆች ማለዳ የተባለ የወጣትነት ዕድሜ ነው። በወጣትነት ዕድሜያቸው በለጋ ዕድሜያቸው ብዙዎቹ ወደ ክርስቶስ መምጣት አይፈልጉም። ወጣትነት ተመልሶ አይመጣም። የወጣትነት ዘመኔን ሳልጠቀምበት ካለፈ ይቆጨኛል በሚል በዓለም ቀልጠው የቀሩ ስንሰቦች አሉ። ብዙዎቹ የወጣትነት ዘመናቸውን ለዓለም፣ የድካም ጊዜያቸውን ለእግዚአብሔር ይሰጣሉ። ብዙዎቹ ወደ እግዚአብሔር የሚመጡት ጉልበታቸው ሲደክም፣ ዓይናቸው ሲፈዝ፣ መሬት ጨብጠው መነሳት ሲጀምሩ፣ ጣጣቸውን ሲጨርሱ ነው ወደ እግዚአብሔር የሚመጡት። መጽሐፍ ቅዱስ ግን በጉብዝና ወራት ፈጣሪህን አስብ አይደል የሚለው? ክርስቲያኖች እንዴ በወጣትነት ዘመናችን እግዚአብሔርን እንድናስብ ተጻፈ እንጂ እንድንረሳው እኮ አልተጻፈም። ክርስቲያኖች ማለዳ ወደ መቃብር መጣች ይላል። ወረከበት እብነቱተ እማፈ መቃብር፣ ከመቃብሩ ላይ ድንጋዩ ተነስቶ አገኘችው። የተዋህዶ ልጆች ክርስቶስ የተነሳው መቃብር ክፈቱልኝ፣ መግነዙን ፍቱልኝ፣ ድንጋዩን አንሱልኝ ሳይል ነው። ነገር ግን ቅዱሳን መላእክት ሴቶቹ እንዲያምኑ ስለፈለጉ ከመቃብሩ ላይ ድንጋዩን አንስተውት ነበረ እና ከመቃብሩ ድንጋዩ ተፈንቅሎ አገኘችው። ወሮፀት ወበጻት ሀበ ስሞን ጴጥሮስ፣ ስሞን ተብሎ ወደሚጠራው ወደ ጴጥሮስና ወደ ዮሐንስ እየሮጠች መግደላዊት ማርያም ሄደችና ጌታዬን ከመቃብር አውጥተው ወስደውታል፣ የት ቦታ ግን እንደወሰዱት አላውቅም አለች። አያችሁ፣ እሷም ትንሣኤውን አላመነችም ማለት ነው። ምንም በክርስቶስ ፍቅር የተነካ ልብ ቢኖራትም ትንሣኤውን ግን አላመነችም ነበረ። ከሷ ይልቅ አይሁድ እኮ ጠላቶቹ እንደሚነሳ እርግጠኞች ነበሩ። ለምን እንደሆነ ታውቃላችሁ? ለነገሩ እንኳን እሷ ሐዋርያትም ክርስቶስ እንደሚነሳ እርግጠኞች አልነበሩም። ጠላት ግን ክርስቶስ እንደሚነሳ እርግጠኛ ነበረ። ለዚህ ነው
እንደሚነሳ እርግጠኛ ስለነበሩ አይሁድ መቃብሩ ላይ 3 ጥንቃቄ አደረጉ። አንደኛ መቃብሩን በትልቅ ቋጥኝ በትልቅ ድንጋይ መግጠም ነበረ። ምናልባት ይህንን አጥር ካለፈ ሁለተኛው ደግሞ መቃብሩ ላይ ዘብ ማቆም ነበረ። ይህን ካልተሳካ ተነስቷል በማለት ፈንታ ደቀ መዛሙርቱ ሌሊት ሰርቀው ወሰዱት ብለው የሐሰት ወሬ የሚያወሩ ሰዎችን በገንዘብ መግዛት ነበረ። አይሁድ ሞኞች ናቸው። ክርስቲያኖች ሞት ያላሸነፈውን ጌታ መቃብር ያሸንፈዋል ብሎ ማሰብ ደካምነት ነው። እነሱ ባዶ መቃብር ሲጠብቁ፣ የኛ ጌታ ግን ገሊላ ገብቶ ትንሣኤውን ገለጠ። በገንዘብ የተገዙ ሰዎች ትንሣኤውን ሲክዱ፣ በፍቅሩ የተገዙ ደቀ መዛሙርት ደግሞ በአማን ተንሥአ ክርስቶስ በእውነት ጌታ ተነስቷል ብለው ትንሣኤውን መሰከሩ። ስለዚህ መግደላዊት ማርያም ትንሣኤውን አላመነችም ነበረ። ጌታዬን ከመቃብር አውጥተው ወስደውታል፣ የት ቦታ ግን እንደወሰዱት አላውቅም አለች። ትንሣኤውን እንዳላመነች ማረጋገጥ የሚቻለው በ3 ነገር ነው። አንደኛ ወደ መቃብሩ የመጣችው ለመሰናበት ነው፣ ሽቶ ለመቀባት፣ ሐዘኗን ለመግለጥ፣ ውለታዋን ለመክፈል ነበረ። አይሁድ በ3ኛው ቀን ከሟች መቃብር ተገንተው መቃብሩን ሽቶ ቀብተው ይሰናበቱታል። ሁለተኛ እንዳላመነች የሚያስረዳው ድንጋዩን ማን ያነሳልኛል የሚል ስጋት ነበራት። ሶስተኛ ትንሣኤውን እንዳላመነች ማወቅ የምንችለው ጌታዬን ከመቃብር አውጥተው ወስደውታል፣ የት ቦታ ግን እንደወሰዱት አላውቅም አለች። ጌታዬ እኮ ነው ያለችው። አያችሁ፣ ሙቶም ጌታዋ ነው ለካስ። አንዳንዶቻችን እኮ ሰዎች ሲዋረዱ፣ ሲታሰሩ፣ ለፍርድ ሲቀርቡ በትናንት ስማቸው አንጠራቸውም፣ በንቀት ነው የምንጠራቸው። አያችሁ፣ እሷ ግን ሙቶም ጌታዋ ነው። ማን ያያት ነበረ? ግን ፍጹም ፍቅር ነዋ እንዲህ ያደረጋት። ጌታዬን ከመቃብር አውጥተው ወስደውታል፣ የት ቦታ እንደወሰዱት ግን አላውቅም አለቻቸው። ጴጥሮስና ዮሐንስ እየሮጡ ወደ መቃብር መጡ። ይቅርታ ክርስቲያኖች፣ ጴጥሮስና ዮሐንስ እየሮጡ ወደ መቃብሩ መጡ ይላል እና ዮሐንስ ወጣት ስለነበረ ቀድሞ ደረሰ፣ ነገር ግን ወደ መቃብሩ አልገባም ይላል። አባቶቻችን በትርጓሜ ስለ ክብረ ጴጥሮስ ዛሬ ሊቀ ጳጳስ እያለ ካህን እያለ ዲያቆን ቀድሞ ወደ ቤተ መቅደስ መግባት እንደማይገባው ለማስረዳት ዮሐንስ አንደኛ ደረጃ ሩጫውን በአንደኛ ደረጃ ቢያጠናቅቅም ግን ወደ መቃብሩ መግባት አልፈለገም። መቃብሩ ላይ ጠበቀው። ጴጥሮስ ሁለተኛ ወጣ፣ በሩጫ ወደ መቃብሩ ደረሰ። ወደ ውስጥ ዘልቆ ገባና መቃብሩን ተመለከተ፣ መጎናጸፊያውን አየ። በ3ኛ ደረጃ መግደላዊት ማርያም እየሮጠች መቃብሩ ላይ ደረሰች። እሷ ቀድማም አይተዋለች። ለደቀ መዛሙርቱ የመሰረቁን ዜና የተናገረች እሷ ነች። ኋላ ደግሞ የትንሣኤውን ዜና ይዛ ትመጣለች። አሁን ወሬ ይዛ ሄደች፣ ኋላ ደግሞ ለምስክርነት ትመጣለች። ክርስቲያኖች ዮሐንስ ማወቅ የማይፈልጉ፣ ጴጥሮስ ማረጋገጫ የሚፈልጉ፣ መግደላዊት ማርያም መዳን የሚፈልጉ ሰዎችን ይወክሉልናል። ማወቅ የማይፈልጉ ማለት ምን ማለት መሰላችሁ? አንዳንዶቹ ገና በልጅነታቸው ወደ እግዚአብሔር ቤት እንደመጡ ያስባሉ፣ ግን ደጃፍ ላይ የቆሙ ናቸው። ልክ ዮሐንስ መቃብሩ ላይ ደርሶ ከመቃብሩ ደርሶ በመቆሙ ብቻ የረካ ይመስላል። ወደ ውስጥ ዘልቆ አልገባም። ቀድመው ወደ እግዚአብሔር ቤት የመጡ ግን መንፈሳዊን ምስጢር ዘልቀው ማወቅ ያልቻሉ ብዙ ሰዎች አሉ። ካወቅን እንሰሳታለን የሚል ብሂል ያላቸው ሰዎች አሉ። ይጾማሉ፣ ስለ ጾም ማወቅ አይፈልጉም። ያስቀድሳሉ፣ ስለ ቅዳሴው ግን ማወቅ አይፈልጉም። በቃ ብዙ ማወቅ ጥሩ አይደለም የሚል አመለካከት ያላቸው፣ ሃይማኖትና ባህል የተቀላቀለባቸው ብዙ የህብረተሰብ ክፍሎች አሉ። እንደገና ጴጥሮስ ማረጋገጫ የሚፈልጉ ሰዎችን ይመስላል። አንዳንዶቹ ደግሞ ክርስትናውን ለማረጋገጫ ብቻ የሚፈልጉት፣ ለመረጃ ብቻ የሚፈልጉ ደግሞ የሚያሳዝኑ የዋሃን ሰዎች አሉ። ክርስቶስ ተወለደ፣ ተጠመቀ፣
ተሰቀለ፣ ሞተ፣ ተነሳ፣ አረገ ይሏቸዋል። ግን ፍቅሩ አይገዛቸውም። ስለ ጾም ያውቃሉ፣ መጾም አይፈልጉም። ስለ ጸሎት ያውቃሉ፣ አይጸልዩም። ስለ ቅዳሴው ጥንቅቅ አድርገው ያውቃሉ፣ ግን ሕይወት የላቸውም። ክርስትናቸው መረጃ ብቻ የሆነባቸው። ምን ይሰራል? ክርስትና ሕይወት ሲሆን ነው እንጂ የሚያምረው። ለአንዳንዶቹ ክርስትና ከእውቀትና ከመረጃ የዘለለ አይደለም። ክርስትና ግን እውቀት ብቻ ሳይሆን ሕይወት ሲሆን ነው የሚያምረው። ጴጥሮስ ማረጋገጫ ፈለገ። ወደ ውስጥ ዘልቆ መጎናጸፊያውን አገኘ። በዚህ ረክቶ ወደ ቤቱ ተመለሰ። መግደላዊት ማርያምን የሚወክሉ ሰዎች ደግሞ አለ። እሷ በእውነት ክርስቶስን ለማየት ነው የመጣችው። እሱን ካላየው እሱን ካላገኘው ንቅንቅ አልልም ብላ ክርስቶስን ለማግኘት በቅታለች። ዛሬም የሰሙትን ያወቁትን ተግባራዊ አድርገው መዳን የሚፈልጉ ብዙ ሰዎች አሉ። ወዲያው ጴጥሮስና ዮሐንስ ብዙ መቆየት አልፈለጉም፣ ወደ ቤታቸው ሄዱ። እሷ ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበረ ይላል። በእውነት ልብ ይነካል። ምን አይነት ጥልቅ ፍቅር ቢኖራት ነው ክርስቲያኖች! ከጴጥሮስና ከዮሐንስ የተሻለ ቅርበት እኔ የለኝም። እነሱ የቅርብ ባለሟሎቹ ናቸው። እነሱ ከሄዱ እኔ ለምን አልሄድም? እነሱ ከሄዱ እኔም በቤት ውስጥ ሁኜ ያለውን ነገር ልከታተል አላለችም። ይቅርታ፣ እኔም ያለውን ነገር እቤት ሂጄ ልከታተል አላለችም። እነ ጴጥሮስ ሄዱ ብላችሁ አትሂዱ። እነ ዮሐንስ ሄዱ ብላችሁ አትሂዱ። ሰባኪው ስለሄደ አትሂዱ። ዘማሪው ከቤተ ክርስቲያኒቱ ስለወጣ እናንተም አትውጡ። ጳጳሱ ስለሄደ አትሂዱ። ክርስቲያኖች፣ መግደላዊት ማርያም እነ ዮሐንስ ሄዱ ብላ አልሄደችም። ለምን ብቻችሁን አትቀሩም? እናንተ ብቻ ከእውነት ጋር ቆሙ። ክርስቲያኖች፣ ከአምስት ገበያ ሕዝብ መካከል ፈላጊ ያጣውን ጌታ ብቻዋን ፈለገችው። መግደላዊት ማርያም እያለቀሰች ከመቃብሩ በስተውጭ ቆማ ነበረ። እያለቀሰች ከመቃብሩ በስተውጭ ቆማ ነበረ እና ከመቃብሩ በስተውጭ ቆማ ስታለቅስ ሁለት ነጫጭ የለበሱ ሰዎችን አየች። አንዱ በራስጌ አንዱ በግርጌ ሆና ተመለከተቻቸው። እነዚህ ሁለት ሰዎች መላእክት ነበሩ። ምክንያቱም መግደላዊት ማርያም ድንጋጤ ውስጥ ነው ያለችው። መላእክት በአካላቸው በመልካቸው ቢገለጡ የበለጠ ድንጋጤ ይጨምሩባት ነበረ። ስለዚህ ድንጋጤዋን ለመቀነስ በሰው አምሳል መላእክት ተገለጡ። ይሄ ብቻ አይደለም፣ ነጭ ልብስ ለበሱ። ሐዘንተኛ ነችና እሷን ሊያረጋጋ እሷን ሊያጽናና በሚችል መልኩ ነጭ ልብስ ለብሰው ተገለጡላት። አንቺ ሴት ስለምን ታለቅሻለሽ አሉ። ዛሬ የለቅሶ ቀን አይደለም እያሏት እኮ ነው። ዛሬ የሳቅ ቀን ነው። ዛሬ የሐዘን ቀን አይደለም፣ የደስታ ቀን ነው። ዛሬ የድካም ቀን አይደለም፣ የእረፍት ቀን ነው። ዛሬ የመረበሽ ቀን አይደለም፣ የመጽናናት ቀን ነው እያሏት እኮ ነው። አንቺ ሴት ስለምን ታለቅሻለሽ? ለቅሰዋል ሊያብሱ ሊያጽናኑ ነው መላእክት የተገኙ። ለካስ መላእክት በሐዘናችን ጊዜ በለቅሷችን ጊዜ ለማጽናናት ይገኛሉ። ሰባኪው ሐዘን ቤት ቆሞ ከሚያጽናናው በላይ እኛ ባላወቅነው መንገድ ሐዘንተኞችን መላእክት ያጽናናሉ። ለዚህ አይደል አባቶቻችን ለሐዘንተኛ ቤተሰቦች ጸሎት ሲያደርጉ ምን ይላሉ? አጽናይ መልአክ ይዘዝላችሁ ይላሉ። ለምን? መላእክት በሐዘናችን ተገኝተው ማጽናናት ያውቁበታልና። መላእክት እኮ የሐዘናችንም የደስታችንም ተካፋዮች ናቸው። ወይሬዩ ትፍሲተ እንተ ትከውን ለካላን ከመዚያሆሙ ይእቲ ያደል ሚለው። ሰዎች ደስ ሲላቸው ያ ደስታ ለራሳቸው እንደተደረገላቸው አድርገው ይቆጥሩታል እኮ ነው የሚለው። ስናዝን ያዝናሉ፣ ስንደሰት ይደሰታሉ። ቅዱሳን መላእክት የሐዘናችንም የደስታችንም ተካፋዮች ናቸውና ሊያጽናኗት እንባዋን ሊያብሱላት ከመግደላዊት ማርያም አጠገብ ተገኙ። መላእክት በልደቱም በትንሣኤውም አልተለዩም። ልደቱንም ትንሣኤውንም ግን የተናገሩ ለሴቶች ነው። ልደቱን ለድንግል ማርያም አበሰሩ፣ ትንሣኤውን ደግሞ ለመግደላዊት ማርያም ተናገሩ።
ለሴቶች ትንሣኤውን የገለጠው ለምንድነው ካላችሁ፣ ሴቶቹ ቶሎ ስለሚነኩ ዜናው ቶሎ እንዲደርስ ፈልጎ እኮ ነው። እናንተ ይሄ ብቻ አይደለም። ከልደተ ክርስቶስ በፊት የሴቶች መብት የተገፈፈ የተረገጠ ነበረ። አይሁድ ለሴቶች ካላቸው ንቀት የተነሳ ሴቶችን በዘር ሐረግ እንኳን አስገብተው አይቆጥሯቸውም ነበረ። የክርስቶስ የዘር ሐረግ የራሱ የተቆጠረው በዮሴፍ በኩል እኮ ነው። ኢየሱስ ክርስቶስ ግን ቀድሞ ለሴቶች ትንሣኤውን ገለጠ። በእውነት የሴቶችን እኩልነት ያረጋገጠልን ኢየሱስ ክርስቶስ ነው። የዘመናችን መሪዎች አይደለም የሴቶችን መብት ያረጋገጡልን፣ ኢየሱስ ክርስቶስ ነው። ክርስቲያኖች፣ መላእክት በትንሣኤው ጊዜ ተገኙ። በእውነት መላእክት ሞቱን መቀበል ከብዷቸዋል። እኛን ሕያዋን አድርጎ የፈጠረ እንዴት ሞተ ብለው፣ የሰው ልጅ ደግሞ ትንሣኤውን መቀበል አቅቶታል። ይሄ እጅግ ያሳዝናል። ተነስቷል በማለት ፈንታ የሰው ልጅ ደቀ መዛሙርቱ ሰርቀው ወሰዱት አለ። ለመላእክት ሞቱ ከበዳቸው፣ ለሰው ልጅ ደግሞ ትንሣኤውን መቀበል ከበደው። ብዙ ሴቶች ወደ ክርስቶስ መቃብር ሲመጡ ትንሣኤውን ለብዙ ሴቶች አብስረዋል። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ከዚህ ተነስቷል እያሉ ትንሣኤውን አብስረዋል። ለመግደላዊት ማርያም ግን ትንሣኤውን አላበሰሩም። አንቺ ሴት ስለምን ታለቅሻለሽ አሏት እንጂ ተነስቷል አላሏትም። ለምን ካላችሁ ትንሣኤውን የሚያበስረው ጌታ ካጠገቧ ቆሟልና ከሱ ትስማ ብለው እኮ ነው። ወዲያው ዞር ስትል ኢየሱስ ክርስቶስን ቆሞ አየችው። ኢየሱስ መሆኑን ግን አላወቀችም ነበረ፣ ዓይኖቿ በእንባ ተሞልተዋልና። ኢየሱስ ክርስቶስን ቆሞ አየችው፣ ክርስቶስ መሆኑን ግን አላወቀችም። ያን ጊዜ ኢየሱስ አንቺ ሴት ስለምን ታለቅሻለሽ አላት። እሷም ጌታዬ አለችው፣ አንተ ወስደኸው ከሆነ እባክህ ንገረኝ፣ እኔም ልውሰደውና ሽቶ ልቀባው አለች። አትክልተኛ መስሎ ነው የታያት። ኢየሱስ ክርስቶስ አትክልተኛ መሰላት። ይገርማል። እውነትም አትክልተኛ ነው ኢየሱስ ክርስቶስ እኮ። እናንተ እስራኤል የተባለች ወይንን በምድር ላይ የተከለ፣ በነቢያት በሐዋርያት ያጠጣ፣ እኛን በምድር የተከለ፣ እኛን በቤተ ክርስቲያን የተከለ አትክልተኛው ኢየሱስ ክርስቶስ ነው። አትክልተኛ ለሕይወት ሚሳሳ አይደለ? ልምላሜን ሚናፍቅ እኮ ነው። ፍሬን ሚናፍቅ እኮ ነው። ልምላሜያችን፣ ሰላማችን፣ መጽናናታችን፣ ፍሬያችን የሚጠብቅ እውነተኛው የነፍስ አትክልተኛ እኮ ኢየሱስ ክርስቶስ ነው። ምን ይላል ቅዱስ አይሁድ ዮሴፍ ኢየሱስ ክርስቶስን ምን ብለውት ነበረ መሰላችሁ? የጸራቢው የዮሴፍ ልጅ ነው አሉት። ቅዱስ ኤፍሬም ይህንን ሲተረጉመው የጸራቢው የዮሴፍ ልጅ ሳይሆን ዓለምን ያለ መዶሻ የጠረበው የአናጺው የአብ ልጅ ነው አለው። ስለዚህ ኢየሱስ ክርስቶስ ጸራቢም ቢባል በበጎ መንገድ ተተርጉሟል። እዚህ ላይም ደግሞ አትክልተኛ ቢመስላት እውነትም እሱ የነፍስ አትክልተኛ ነው። ክርስቶስ የተቀበረው በአትክልት ስፍራ ነው፣ በባለጸጎች መቃብር ነው። በሕይወተ ሥጋ ሳለማ ራሱን የሚያስጠጋበት ጎጆ እኮ ኢየሱስ ክርስቶስ አልነበረውም። እሱም አስተምሯል። ለአዕዋፈ ሰማይን ይምጽላልቦሙ፣ ለሰማይ ወፎች መጠለያ አላቸው። ወለወልደ እጓለ እመሕያው አልቦቱ ሀበ ያሰምክ ሪሶ፣ ወልደ እጓለ እመሕያው ግን ራሱን የሚያስጠጋበት ጎጆ አልነበረውም ብሏል። በሚሞትበት ጊዜ ግን በባለጸጎች መቃብር ነው የተቀበረ። ዓለም እንደዚህ ነች። በቁም እያሉ አንድ የሚያጽናና ያጡ ሰዎች ሲሞቱ ግን ሺህ ቀባሪ ያጣሉ። በቁም እያሉ አንድ ዳቦ ያጡ ሰዎች ሲሞቱ ግን በሬ ይታረድላቸዋል። በቁም እያሉ ጣሪያቸው የሚያፈስባቸው ሰዎች ሲሞቱ ግን ልሾ ይደረግላቸዋል። ለእንዲህ አይነት መከረኞች ኢየሱስ ክርስቶስ መከራቸውን ሊቀምስላቸው በባለጠጎች መቃብር ተቀበረ። ለምን? እሱም በሕይወት እያለ ራሱን የሚያስጠጋበት ጎጆ አልነበረውምና። ዓለም እንደዚህ ነች። እንዲህ እኮ ነን። ብዙዎቻችን ሰዎች ሲታመሙ ለመጠየቅ የማይመቸን፣ ሲሞቱ ግን ለመቅበር የሚመቸን፣ ረሃብ ሲያናውዛቸው ግድ የማይሰጠን፣ ሲሞቱ ግን ጌጠኛ ሳጥን የምንገዛ፣ በቁማቸው እያሉ
አጽናኝ ያጡ በቁማቸው እያሉ ምንም ነገር የሌላቸው ሲሞቱ የምናጅባቸው ስንት ሰዎች አሉ መሰላችሁ? እኛ ማለት እንደዚህ ነን። ክርስቶስ የተቀበረው በአትክልት ስፍራ ነው፣ በባለጸጎች መቃብር ነውና ኢየሱስ ክርስቶስ አትክልተኛ መሰላት እና አንተ ወስደው ከሆነ አለች፣ እባክህ ንገረኝ እኔም ልውሰደው። አቤት ፍቅር! ምን አይነት ጥልቅ ፍቅር ነው! እንዲያው ቢሰጣትስ ትችለዋለች? ክርስቲያኖች ትሸከመዋለች? እኛ እኮ ከመካከላችን አንድ ሰው ሲሞት እድር እያለ ዘመድ ወዳጅ እያለ ብዙ ሺህ ሰው እያለ እንጨነቃለን። ሬሳ እኮ ከኛ ጋር የሚያድረው አንድ ቀን ነው። 100 ዓመት የቆየ ነው የሚመስለን። እሷ ግን ያውን በጨለማ ብቻዋን ሆና እባክህ ስጠኝ፣ አንተ ወስደው ከሆነ እኔ ወስደዋለሁ አለች። ለክርስቶስ ያላት ጥልቅ ፍቅር የአቅሟን ደካማነት አስረሳው። በዚህን ጊዜ ኢየሱስ ክርስቶስ ምን አላት? ማርያም አላት። ማርያም ብለው የሚጠሯት ረቡኒ አለችው። ያን ጊዜ መምህር ሆይ አለችው። ማርያም ብለው የሚጠሯት እኮ ብዙ ናቸው እናንተ። ማርያም ብለው የሚጠሯት እኮ ብዙ ናቸው፣ ግን የእሱ አጠራር የተለየ ነው። ክርስቲያኖች፣ የቃላት ፍሰቱ ይለያል፣ ቅላጼው ይለያል። ኢየሱስ ክርስቶስ ይሄ ድምፅ ከ3 ቀን በፊት የምታውቀው ድምፅ ነው። እንዲህ አለች፣ ይሄ ድምፅ ያኖረኝ ድምፅ ነው። ይሄ ድምፅ እድሜ የቀጠለልኝ ድምፅ፣ የመኖር ፍላጎቴን የጨመረልኝ ድምፅ፣ ለራሴ ዋጋ እንድሰጠው ያደረገኝ ድምፅ ነው። ይሄ ድምፅማ በዚህ ድምፅማ በዚህ የፍቅር አነጋገርማ ከክርስቶስ በቀር ማን ይጠራኛል ብላ ረቡኒ ያለችው መምህር ሆይ ብላ ሰገደችለት። ክርስቲያኖች፣ በድምፁ አወቀችው። በመልኩ ያላወቀችውን ጌታ በድምፁ አወቀችው። አይተዋለች እኮ ግን ኢየሱስ መሆኑን አላወቀችውም አይደል የሚለው። በድምፁ ግን አወቀችው። ለምን? 3 ዓመት ከእግሩ ስር ቁጭ ብላ ተመራለችና። የተማሩ እውነተኛውን ድምፅ ለይተው ያውቃሉ። የተማሩ የክርስቶስን ድምፅ ለይተው ያውቃሉ። የቤተ ክርስቲያኒቱን ድምፅ ለይተው ያውቃሉ። የሊቃውንቱን ድምፅ ለይተው ያውቃሉ። አሁን ማንም እንደ ከብት እንደ ጠፍ ከብት የሚነዳው በደመቀው ገብቶ የሚያጨበጭብ ትውልድ የተፈጠረው እውነተኛውን ድምፅ ለይቶ ስለማያውቅ ነው። ስላልተማረ ነው ትውልዱ ማንም እንደ ጠፍ ከብት የሚነዳው። ክርስቲያኖች፣ ይህንን መለየት ይገባል። የተማሩ ሰዎች እውነተኛውን ድምፅና ሐሰተኛውን ድምፅ ለይተው ያውቃሉ። የክህደቱን ድምፅና የእምነቱን ድምፅ ለይተው ያውቃሉ። አሁን ብዙ ድምፅ አለ። የዓለም ድምፅ አለ፣ የፖለቲካ ድምፅ አለ፣ የመናፍቁ ድምፅ አለ፣ የተሐድሶው ድምፅ አለ። ብዙ ግራ የሚያጋቡ ድምጾች አሉ። የመናፍቃኑ ድምፅ አለ፣ የሐሰተኛ አጥማቂዎች ድምፅ አለ፣ የነቢያት ሐሰት ድምፅ አለ። ይህንን ድምፅ ብዙ ግራ የሚያጋቡ ድምጾች በበዙበት ዘመን እውነተኛውን ድምፅ ለይተን ማወቅ የምንችለው ስንማር ነው። ካልተማርነ እንበላለን። ካልተማርነ ለብዙ ነገር ሲሳይ እንሆናለን። ለመናፍቃን ሲሳይ እንሆናለን። ተላልፈን እንሰጣለን። ክርስቲያኖች፣ ለመናፍቃን ተላልፈን እንሰጣለን። ዛሬ ከመምህራኑ ድምፅ ትውልዱ ርቋል። ከቤተ ክርስቲያኒቱ ድምፅ ትውልዱ ርቋል። መስማት አይፈልግም የመምህራኑን። ምክንያቱም ጆሮው ሌላ ድምፅ ሰምቷል። ስለዚህ የመምህራኑ ድምፅ ሬት ሬት ይለዋል። ይህ እጅግ ያሳዝናል፣ ያሳዝናል። በድምፁ አወቀችው። ከእግሩ ስር ቁጭ ብላ ስለተማረች እኮ ነው። ካልተማርነ እውነተኛውን ድምፅ ካላወቅነ የመናፍቃን ሲሳይ ሆነን ነው ምን ቀረው። ስለዚህ ከመምህራን ስር ቁጭ ብላችሁ ተማሩ። ያንሳይልም ሰኮናከ አበ መድረከ ወህቱ ለመምህር ነው የሚለው ሲራክ። ሁልጊዜ ወደ መምህሩ ቤት እግርህ ለመሄድ የፈጠነ ይሁን እኮ ነው የሚለው። ክርስቲያኖች፣ አንቺ ሴት ስለምን ታለቅሻለሽ? እስቲ ወደ ርዕሳችን እንመለስ። ይገርማል። የለቅሷችን ጉዳይ የሚያሳስበው ኢየሱስ ክርስቶስ ብቻ ነው። የተዋህዶ ልጆች፣ የለቅሷችን ጉዳይ የሚያሳስበው ኢየሱስ ክርስቶስ ብቻ ነው። እናንተ አንቺ ሴት ስለምን ታለቅሻለሽ አላት። በሰዎች ለቅሶ የሚስቁ ልበደንዳኖች በበዙበት ዘመን የፈሰሰው እንባ የማያስጨንቃቸው
ግዴለሾች በበዙበት ዘመን፣ እንባና ውሃ መለየት ያቃታቸው ግፈኞች በበዙበት ዘመን፣ እንባ የክረምት ጎርፍ የሚመስላቸው ተንኮለኞች በበዙበት ዘመን፣ ክርስቶስ ግን ለእንባ ዋጋ ይሰጣል። እንባን ያያል። ክርስቲያኖች እንባን ያያል። እግዚአብሔር ውቅያኖስን በኃይሉ በአንድ እርምጃ መሻገር ይችላል። አንድ ጠብታ እንባ ግን መሻገር አይችልም። እንባችን አቅም አለው። እንባችን ጉልበት አለው። በኃያላን የማይሸነፍ እግዚአብሔር በእንባችን ግን ይሸነፋል። የአንድ የራሔል እንባ ነው ለ600,000 እስራኤላውያን ከግብፅ መውጣት ምክንያት የሆነው። እሱ የእንባችን ጉዳይ ያሳስበዋል። አንቺ ሴት ስለምን ታለቅሻለሽ አላት። ስለምንድን ነው እኛ የምናለቅሰው? ስለ ፍቅሩ ነው የምናለቅሰው? ስለ ውለታው ነው እንደዚች ሴት የምናለቅሰው? ክርስቲያኖች የአንዳንዶቻችን እንባ እልህ የወለዳቸው የእልህ ውጤቶች ናቸው። የብሶት ውጤቶች ናቸው። ለምን ክብሬ፣ ለምን ስልጣኔ፣ ለምን ገንዘቤ፣ ለምን ልልናዬ፣ ለምን ክብሬ፣ ለምን እድገቴ ጎደለብኝ የሚል እየየ ነው። ብሶት ያዘለ ለቅሶ ነው። ክርስቲያኖች እንዴ አንዳንድ ጊዜ እናስተውል። ምክንያት አልባ በሆኑ ለቅሶች፣ ተጨባጭ ባልሆኑ ለቅሶች ዛሬም ለምን ታለቅሳለህ አንተ ወንድ? ለምን አንቺ ሴት ታለቅሻለሽ ይላል መድኃኔዓለም። ስለዚህ ስለምን ታለቅሻለሽ አለ። ይቺ ሴት የምታለቅሰው የነፍሴ አለይታ የሕይወት ጌታ ሞተ ብላ ነው። ይቺ ሴት የምታለቅሰው ተሰርቋል ብላ ነው። ይቺ ሴት የምታለቅሰው ክርስቲያኖች አይሁድ ያን ሁሉ ግፍ ፈጸሙበት፣ ያን በቃ ብሏቸው ገደሉት፣ ይህ በቃ ብሏቸው ደግሞ እንዴት ስጋውን ሰረቁት ብላ ነው። ክርስቶስ ግን አንቺ ሴት ስለምን ታለቅሻለሽ? እኔ አልተሰረቅኩም ሕያው ነኝ እያላት ነው። ይቺ ሴት ስለምንድን ነው የምታለቅሰው? እስኪ ከዚች ሴት አንድ አራት ነገሮችን እንማርና አጠር አድርገን ትምህርታችንን ጨርስ። ከዚች ሴት አንድ አራት ነገሮችን አሳጥረን እንማርና ትምህርታችንን ቋጨው። ክርስቲያኖች አንቺ ሴት ስለምን ታለቅሻለሽ? መቼም በዚህ ዘመን ለቅሶ ዋይታ በዝቷል። የዋይታ የለቅሶ የሰቆቃ ዘመን ነው። ሁሉም ያለቅሳል። ግን መሻቱ ምንድን ነው? ምክንያቱ ምንድን ነው? የተዋህዶ ልጆች ስለምንድን ነው የምናለቅሰው? አንዳንዶቻችን ስላጣነው፣ ስለጎደለን፣ ስለተጨነቅንበት ነገር ነው የምናለቅሰው። ህመማችን ከሐኪም በላይ ሲሆን፣ በትዳራችን ላይ ሰላም ስናጣ፣ ዙሪያው ገደል ሲሆንብን ነው የምናለቅሰው። ነፍሳችን ከእግዚአብሔር ጋር ለማስታረቅ ያንተ ሰው አድርገኝ፣ ልቤን በፍቅርህ ንካው፣ ለንስሐ አብቃይ፣ ለስጋው ደግሞ አብቃይ ብለን የምናለቅሰው ስንቶቻችን ነን? የሚገባ ለቅሶ አለ፣ የማይገባ ለቅሶ አለ። የሚገባው ለቅሶ እንደዚች ሴት ሞተ ወልደ እግዚአብሔርን እያሰቡ ማልቀስ ነው። ግፋ ሰማዕታትን እያሰቡ ማልቀስ ነው። የሚገባው ለቅሶ የራስን ኃጢአት እያሰቡ ማልቀስ ነው። እንደ አዳም፣ እንደ ዳዊት፣ እንደ ጴጥሮስ የሚገባ ለቅሶ የወንድምን ኃጢአት እያሰቡ ማልቀስ ነው። ሳሙኤል ለሳኦል ያለቅስለት ነበር። እንዲያውም ጌታ እስከ ማይዜኑ ትልሃው ሳሙኤል ለሳኦል እስማነ መነንክዎ ወገደፍክዎ፣ ሳሙኤል እስከ መቼ ድረስ ለሳኦል ታለቅስለታለህ? እኔ እኮ ሳኦልን ንቄዋለሁ ብሎታል። የራስን ኃጢአት እያሰቡ ማልቀስ፣ የወንድምን ኃጢአት እያሰቡ ማልቀስ፣ የሀገርን ውድቀት እያሰቡ ማልቀስ የሚገባ ለቅሶ ነው። ጣሊያንችን ሀገር ለመውረር ኢትዮጵያ ሲመጣ አባቶቻችን ጣሊያንን ያሸነፉት የዘመነ መሳሪያ ታጥቀው አልነበረም። መትረጊስ ጠምደው አልነበረም። ታንክ ይዘው አልነበረም። በእንባና በጸሎትም ጭምር ነው። ዛሬም የሀገርን ውድቀት እያዩ ማልቀስ፣ ኢትዮጵያ የመከራው ድማ መሆኗን፣ የደም መሬት መሆኗን፣ የሰቆቃ ምድር መሆኗን እያዩ ማልቀስ ይገባል። ይህ የሚገባ ለቅሶ ነው። ምክንያቱም እኛ መኖር የምንችለው ሀገር እስካለሽ ድረስ ነው። ህስቱ ሰላም ለብሔር፣ የሀገርን ሰላም ፈልጉ። ስለ ሀገር ደህንነት ማልቀስ መጸለይ ይገባል እያልኳችሁ ነው። አንዳንዶቹ ስለ እግዚአብሔር ቤት መፍረስ አልቅሰዋል። ቅዱስ ዳዊትን ታስታውሱታላችሁ። እኔ ከጽድና ከዝግባ በታነጸ ግንብ ተቀምጫለሁ፣ በአማረ አልጋ ላይ ተኛለሁ፣ በአማረ ምንጣፍ ላይ እመላለሳለሁ። ታቦተ ጽዮን ግን ሙሴ ባሰፋው በአሮጌ ድንኳን ተቀምጣለች ብሎ ያለቅስ ነበረ። እኛ በእውነት እንደ ቅዱስ ዳዊት መንፈሳዊ ቅናት ኑሮን ስለተዘጉ አብያተ ክርስቲያናት እናለቅስ ሲሆን፣ ስለፈረሱ አብያተ ክርስቲያናት እናለቅሳለን። በሙት ጋቢ ስለሚቀደሱ ድርና ሸረሪት ስላደራባቸው አብያተ ክርስቲያናት እናለቅስ ሲሆን፣
ጧፍና መብራት ስላጡ አብያተ ክርስቲያናት እናለቅ ሲሆን የመናፍቃን ስውር ማራመጃ ስለሆኑ አብያተ ክርስቲያናት እናለቅ ሲሆን ክርስቲያኖች እናለቅ ሲሆን አያችሁ የዳዊት ለቅሶ የሚገባ ለቅሶ ነው። የዚች ሴት ለቅሶ ግን ከሁሉም ይለያል። የምታለቅሰው ስለማን ነው ካላችሁ እንባዋን ለሚያብሰው ጌታ አነባች። ለቅሶዋን በሳቅ ለሚቀይር ጌታ አለቀሰች። የምታለቅሰው ስለ ፍቅሩ ነው። የምታለቅሰው ስለ ውለታው ነው። ፍቅሩን እያሰበች አለቀሰች። መከራውን እያሰበች አለቀሰች። ጅራፉን እያያችሁ ታለቅሳላችሁ። መከራውን እያሰባችሁ ታለቅሳላችሁ። ችንካሩን እያሰባችሁ አክሊለ ሦኩን እያሰባችሁ ታለቅሳላችሁ። ክርስቲያኖች ብከይወ ወለሐወለ ታፈቅርዋ አይደል የሚለው የምትወዱት አልቅሱለት። ክርስቲያኖች ዛሬ እኮ የትንሣኤ ቀን ነው። ስለ ለቅሶ ለምን ታስተምረናለህ ካላችሁ በዓርብ መከራ ሳይሳተፉ በትንሣኤው መደሰት አይቻልም። በክርስቶስ ስም የተቋቋሙ ብዙ የእምነት ድርጅቶች አሉ። ክርስቲያኖች እኛ ከነሱ የምንለየው የመከራው ተካፋዮች በመሆናችን ነው። ሌሎቹ ጌታ አድኖናል፣ ዋጋ ከፍሎልኛል፣ ዕዳዬ ተደምስሶልኛል፣ ዕዳዬ ተሰርዟል፣ በደሌ ተደምስሶልኛል ብለው የሚዘሉ የሚጨፍሩ ናቸው። እኛ ግን ከነሱ የምንለየው የመከራው ተካፋዮች በመሆናችን እኮ ነው። አያችሁ ሳምንቱን በሙሉ በስግደት ስንነሳ ስንወድቅ የሰነበት ነው። በአይሁድ እጅ ተይዞ መውደቁን መንገላታቱን ለማሰብ እኮ ነው። የመከራው ተካፋዮች ለመሆን ነው። ብዙዎቹ ዓርብን አብዝተው ይጠሏታል፣ ትንሣኤውን ይወዱታል። በትንሣኤው ለመደሰት ግን በዓርብ መከራ መካፈል ያስፈልጋል። ስለዚህ የዓርብን መከራ ረስቶ በትንሣኤው መደሰት አይቻልም። ክርስቲያኖች የኃጢአታችን ዕዳ የተከፈለው ዓርብ ዕለት ነው። ደረሰኙ የተቆረጠው ደግሞ በትንሣኤው ነው። ለዚህ ነው ስለ ለቅሶ የምነግራችሁ ክርስቲያኖች፣ ስለ ለቅሶ የምነግራችሁ ለዚህ ነው። እና ይቺ ሴት ያለቀሰችው ስለ ፍቅሩ ነው። ያለቀሰችው መከራውን አስባ ነው ያለቀሰችው። እንደ ጥቅም ፈልጋ አይደለም፣ ታምር እንዲያደርግላት አይደለም ያለቀሰችው፣ ህብስት አበርክቶ እንዲመግባት አይደለም፣ ጋኔን እንዲያወጣላት አይደለም፣ እንዲፈውሳት አይደለም። ያለቀሰችው ስለ ፍቅሩ ነው። እኛ የምናለቅሰው ስለምን ይሆን? መከራውን አስባ፣ ፍቅሩን አስባ፣ ውለታውን አስባ አለቀሰች። ከዚህ ሴት የምንማረው አንደኛው ይሄ ነው። ሁለተኛው ከዚህ ሴት የምንማረው ለክርስቶስ ያላት ፍቅር ጥልቅ ነው። ቋንቋ አይገልጠውም፣ ቃላት አይገልጠውም፣ ከአይምሮ በላይ ነው። ክርስቶስን ማፍቀር እባካችሁ ከዚህ ሴት እንማር። ከልብ ማፍቀር፣ ከእውነት ማፍቀር ከዚች ሴት እባካችሁ እንማር። በክርስቶስ ፍቅር የታተመ ልብ ነበራት። ጨለማ ያላስፈራው ፍቅር፣ ቋጥኝ ያላስፈራው ፍቅር፣ መቃብር ያላስፈራው ፍቅር፣ እንቅልፍ ያላስቀረው ፍቅር፣ ሞት ያላጠፋው ፍቅር። ምን አይነት ጥልቅ ፍቅር ቢኖራት ነው? እንዲያው ስለዚች ሴት ፍቅር ዘርዝሮ መናገር ይከብዳል። አባቶቻችን እንዲህ አይነት ጥልቅ ፍቅር ነበራቸው። በእውነት በክርስቶስ ፍቅር የተያዘ ልብ ነበራቸው። መሪ ቃላቸው፣ መንፈሳዊ መፈክራቸው ከክርስቶስ ፍቅር ማን ይለየናል የሚል ነበረ። ለክርስቶስ ያላቸው የጋለው ፍቅር መከራውን አቀዘቀዘላቸው። ለክርስቶስ ያላቸው ፍቅር መከራውን አስረሳቸው። ለክርስቶስ ያላቸው ፍቅር መከራውን ማጣፈጫ ቅመም አደረገላቸው። ሰማዕታትን ለተጋድሎ፣ ጻድቃንን ለመከራ ያነሳሳ ይህ ፍቅር ነበረ። እነ የዋህ ጳውሊ ትዳራቸውን፣ እና አብርሃም መራዊ ጫጉላ ቤታቸውን፣ እና አፄ ካሌብ ቤተ መንግስታቸውን ለቀው መከራ ወደ በዛበት ገዳም የገቡት በክርስቶስ ውለታና ፍቅር ተማርከው ነው። ዛሬ በጸጋው ድነናል ብለው የሚቀልዱ ሰዎች የመስቀሉን ፍቅርና ውለታ ከጭንቅላታቸው አውጥተው የጣሉ ሰዎች ናቸው። ዓለም ፍቅር የምትለው ከፍቶት ጋር የተያዘውን እንስሳዊ ተግባር ነው። የክርስቶስ ፍቅር ግን ከአይምሮ በላይ ነው። በዚህ ፍቅር ቅዱሳኑ የተያዙ ነበሩና ይቺ ሴት ለክርስቶስ ያላት ፍቅር ጥልቅ ነበረ። ያ ፍቅሯ ደግሞ ያን ሁሉ ስጋት ቀነሰላት። ሶስተኛ
ከዚች ሴት የምንማረው ነገር ምንድነው ካላችሁ ክርስቶስን እስከ መቃብር ድረስ ሄዶ መፈለግ። አያችሁ፣ ክርስቶስን መቃብር ድረስ ሄዶ መፈለግ። እስከ መቃብር መፈለግ ማለት ምን ማለት ነው? እስከ ሞት መታመን እኮ ነው። በጀመሩት መንፈሳዊ ጉዞ መቀጠል ነው። እስከ መጨረሻው መዝለቅ ነው። አሁን ብዙዎቻችን ያቃተን ነገር እስከ መጨረሻው መዝለቅ ነው። እስከ ሞት መታመን ነው። መንፈሳዊ ዝለት አጋጥሞናል። ለእግዚአብሔር ያለን ፍቅር ቀንሷል። የጀመርነውን መንፈሳዊ ጉዞ አቋርጠናል። ይቺ ሴት እሱን ካላየው ንቅንቅ አልልም ብላ እስከ መቃብር ድረስ ሄደችና ጌታንም አገኘችው በትዕግስቷ። ስለዚህ ከዚች ሴት እስከ መጨረሻው መጽናትን መማር ያስፈልጋል። አሳጥሬ ነው የምነግራችሁ። አራተኛው ከዚች ሴት የምንማረው ነገር ምንድነው? በመከራም ጊዜ፣ በሐዘንም ጊዜ፣ በደስታም ጊዜ ክርስቶስን መፈለግ። ይቺ ሴት ዓርብ አልፈተናትም። መስቀሉ ስር ተገኝታለች። መቃብሩ ላይም በትንሳኤው ተገኝታለች። በሞቱም ተገኝታለች፣ በትንሳኤውም ተገኝታለች። ሐዘን ላይ ተገኝታለች፣ ደስታው ላይ ተገኝታለች። መስቀሉ ስር ተገኝታለች፣ መቃብሩ ላይም ተገኝታለች። አያችሁ፣ በሐዘንም በደስታም ጊዜ ክርስቶስን መፈለግ። በሰላም ጊዜ ብቻ አይደለም ክርስቶስን መፈለግ የሚገባን፣ በሚያስፈራ ጊዜ፣ በመጽናናት ጊዜ አይደለም ክርስቶስን መፈለግ፣ ስንረበሽም እሱን መፈለግ ይገባናል። በደስታ ጊዜ ብቻ አይደለም ክርስቶስን መፈለግ ያለብን፣ በሐዘንም ጊዜ፣ በሐዘናችንም ጊዜ፣ በደስታችንም ጊዜ፣ በማጣታችንም፣ በማግኘታችንም፣ በሕመማችንም፣ በጤንነታችንም ጊዜ ክርስቶስን መፈለግ እንደሚገባ ከዚህ ሴት እንማር። አምስተኛውና የመጨረሻው ከጊዜ አንጻር ከዚች ሴት የምንማረው እቺ ሴት ክርስቶስን ያገኘችው ጎልጎታ ድረስ ተጉዛ ነው። አያችሁ፣ ጎልጎታ ድረስ ተጉዛ ነው። ያውም ጨለማውን አቆራርጣ ጎልጎታ ድረስ ተጉዛ አገኘችው። እሷ መቃብር ውስጥ አገኘዋለሁ ብላ ነበረ የሄደችው። ጌታ ግን ከመቃብር ውጭ ቆሞ አናገራት። ከመቃብር ውጭ አናገራት። አያችሁ፣ እሷ የፈለገችው ነፍስ የተለየችውን መቃብር ውስጥ ያለውን አካል ሽቶ ለመቀባት ነበረ። አያችሁ፣ ነገር ግን ሞትን ድል አድርጎ ሕያው ሆኖ አየችው። እሷ የፈለገችውን አካል ሳይሆን እሷ ከፈለገችው በላይ ሕያው አካልን አገኘች። ስለዚህ ክርስቶስን ስታገኝ ሐዘኗ በደስታ፣ ለቅሷ በሳቅ፣ ድካሟ በረፍት ተለወጠ። ብቻዋን እንዳላለቀሰች ከሁሉም በፊት ብቻዋን ተደሰተች። ይገርማል። ከሁሉም በፊት ብቻዋን ተደሰተች እቺ ሴት እና ክርስቶስን ጎልጎታ ድረስ አገኘችው። ይህን በመሰለ ፍቅር፣ በፍጹም ፍቅር ዛሬም ይህን በመሰለ ፍቅር ምን ማለት ነው? ቁርጥ ህሊና ባለው ፍቅር በፍጹም ልብ ክርስቶስን የሚፈልጉ ሰዎች የፈለጉትን ጌታ አያጡትም፣ ያገኙታል። ጎልጎታ ድረስ እንምጣ፣ እናገኘዋለን። ዛሬም ወደ መካነ መቃብሩ፣ ወደ አማናዊቷ ጎልጎታ፣ ወደ ቅድስት ቤተክርስቲያን ከመጣን የፈለግነውን ጌታ እናገኘዋለን። አንዳንዶቹ ክርስቶስን የት ሊያገኙት እንደሚችሉ ባለማወቃቸው መንገዳቸው ወደ ተለያየ አቅጣጫ አዘንብሏል። ክርስቶስን ማግኘት አልቻሉም። አንዳንዱ የዋህ ደግሞ እሱ ጎልጎታ አስመስሎ በሰራው ቦታ ላይ ክርስቶስን አገኘዋለሁ ብሎ ያስባል። ይህ ሞኝነት ነው። ክርስቶስን ማግኘት የሚቻለው በአማናዊቷ ጎልጎታ በቤተ ክርስቲያን ብቻ ነው። አንዳንዶቹ የኦርቶዶክስ ቤተክርስቲያን ኢየሱስን አሰብክም፣ ኢየሱስ የሚሰበከው እኛ ጋር ነው፣ ወደኛ አምልኮ ስፍራ ብትመጡ ጌታን ታገኙታላችሁ ይሉናል። ለመሆኑ ጌታን ያገኘ ነው እኛ ወይስ እነሱ? ስጋው የሚበላ በማን ቤት ሆነና በእኛ ቤት አይደል እንዴ? እኛ እኮ ክርስቶስን ያወቅነው በልተነው ነው፣ ጠጥተነው ነው። ከቃል በላይ እኮ ቤተክርስቲያኒቱ ክርስቶስን ትሰብከዋለች። እና ያገኘነው እነሱ ወይስ እኛ? ይህ በእውነት ፍጹም ድፍረት ነው ክርስቲያኖች። ስለዚህ ጎልጎታ ድረስ ሂዳ ክርስቶስን አገኘችው። እኛም ወደ አማናዊቷ ጎልጎታ ወደ ቅድስት ቤተክርስቲያን
ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ